ስንሰራው እየሰፋ ነው እነዚህ ስፌቶች እንግዲህ በእጅ የተሰሩ ናቸው የፍቅር መግለጫ ነው ማለት በቃ እግር ማጠብ ዝቅ ብሎ ማጠብ ነው አይደል ስለዚህ ለሱ ያለሽን ፍቅር መግለጽ ጉምጅት ብዬ መቀበዝ ነበር ይልኩ ገንፎ አይደለም ይሄ በጣም ማርያም ላይ እንደዚህ ባለሙያዎች ነን እንደዚህ የምታጥቢው ገላውን የምታዚዩ የምታቅፊው ልጅ ይስጥሽ ስንል ወልደሽ የምትስሚው ልጅ ይስጥሽ ጤነኛ ልጅ ይስጥሽ እርጉዝ ሳይ በጣም ሳሳለሁ እግዚአብሔርን በጣም አመሰግናለሁ እንዴት ዋላችሁ ሰላም ነው ወይ ማስማም ሰምር ማይ ጋድ ሰላም ነው የሚያምረው ልመለስ እንዴ ወደ ኋላ ለመውለድ ማለት ነው ወይ ደስ ይላል ልሳምሽ እንኳን ደህና ወይ ጀራልሽ ቴንጂ እናት አመሰግናለሁ ጀራልሽ ወለዱ ደግማችሁ ወለዱ እኛም እናውቃለን ወለዱ በጣም የሚያምረው እንዴት ነሽ ጣልኩብሽ በጣም የሚያምረው ያጥሮፍ አትስማሽ ማለት ምን ማለት ነው ያጥሮፍ አትስማሽ ማለት ወፍ ሳሰማሽ ምጥሽ በቃ ቶሎ ውለጂ ነው ምጥ አሁን ይጮህ የለ አትስማሽ ውጭ ያለችው ወፍ እንኳን በሰላም ተገላገይ በሰላም እቀፊ ድሮ እኮ በነገራችን ላይ ይሄን ነገር በእኛ ባህል አንድ 5 ቀን ምናምን ሲቀረው ገንፎ ይፈጭና ገንፎ ቀመሱ ነው ማስታወሰው እኔ ሶልድ እኮ ገንፎ አስቀምሻለሁ አራቱን ጊዜ እሱ ማለት ነው ምናምን የጎረቤት ሰዎች መተው ሰርተው ገንፎ ሰርተው ምናምን ተሰብስበን በልተን መርቀውን ነው ከዛ እንደውም ወዲያ በቃ የምትወልጁ ነው ይመስል በደስታ በጣም እሱ ማለት ነው እሱ ነው በቃ እኛ ትንሽ ዘመን እንትን ጨማመርንበት አንዳንድ ነገሮችን ባህላዊ ነገር አስገባንበት እንጂ በተረፈ ያለው ነገር በቃ ይሄ ኢትዮጵያዊ ነው ከየትም አላመጣ ነው ብታዩ ራሱ የምንጠቀማቸው ነገሮች ሁሉ ኢትዮጵያዊ ናቸው ባህላዊ ነገሮች ባህላዊ ነው በቃ የሆነ አገር ያለ ነገር ነው እንጂ አሁን ያውጪ ዘመናዊ ነገር ብትፈልጊው ምንም የለም እያንዳንዱ ነገር እየሰፋን ነው እነዚህ ስፌቶች ራሱ እንዴት ነው ማለት ዲኮሩን ስንሰራው እየሰፋን ነው እነዚህ ስፌቶች እንግዲህ በእጅ የተሰሩ ናቸው አሁን ጓደኛችን ናት ሰርፕራይዝ ያዋሎንም ብላናለች እንግዲህ ይሄን ነገር ፈጽሞ አታውቅም ለሌላ ጉዳይ እየመጣች ነው ወደዚህ ብዙ ጊዜ ብታይ በጣም ደስ የሚለው እርጉዟ ቤት ሲሆን ነው ጓደኞቿ ወይ ባሏ በሆነ ሰበብ ይዟት ይወጣና እሷ ከውጪ ስትመጣ አስቢው ጥላው ሄደችው ቤት አይደለም ተሰርቶ ምናምን እና እንዴት በቃ አንቺ ወተሽ ስትገቢ ቤትሽ ሌላ ቤት ሆኖ ማግኘት ማለት ነው በጣም ያለቅሳሉ ምናምንና ፋንደና መጣ ያለቅሳሉ ብዙዎች ምናምንና በጣም ደስ የሚል ፕሮግራም ነው ውይ ዛሬ ሰርፕራይዝ ካልሆነች በቃ ካላለቀሰች አዝናለሁ በጣም ማልቀስ አለብሽ አዲ በደስታ ማልቀስ አለብሽ አዲ ቤቷ ነበር የምታስበው እንደሰማሁት ነበር አዎ ቤቷን እንደውም በቃ ነግረንሽ ነው ሀዲጌ የምናደርገው ምናም ብለናት እንዴት እኔ እየሰማው እንዴት ታረጋላችሁ ሰርፕራይዝ እኔ አልደረግም ስትላይ በቃ ቤት ይሻላል ብለናት እሷ የምትጠብቀው ከሁለት ሳምንት በኋላ ቤቷ ገና ራሷ ቤት ከሁለት ሳምንት በኋላ ተጠብቀው ከሁለት ሳምንት በፊት በኋላ ከምናምን 15 ቀን ቀድመን ማለት ቀድመን ነው ስለዚህ በጣም ድንቅ ፕሮግራም ነው ደስ የሚል ፕሮግራም ነው ገና ብዙ የምታያቸው ነገሮች አሉ አዎ አዲስ አለክሳለች ብለን እናስባለን ደግጣሽ ግን ደሞ እንዳደነግጥብን በእግዚአብሔር አይ ብዙ አደነግጥም አታስቢ አደነግጥም አይ አደነግጥም ኢየሱስ አዎ አንድ ሃዲ ነሽ አይ ሲብ ጮክበይ አዎ ምን ተሰማሽ በጣም አልጠበቅሽም በእውነት
እንደሚያደርጉልኝ አውቃለሁ ማለት ልቤ ይጠብቃል። ግን ቤቴ አልቆ ምናምን ነው የማስበው። ቤት ውስጥ ነው የምጠብቀው። ቤት እየሰራ ነው። ኦኬ ቤት ነው እየጠበቅኩ የነበረው እና ቤት እንደሚሆን እና በጣም ደስ ይላል። ባህላዊ የአጥሮ ፋትስማሽ ፕሮግራም ነው። ድሮኛ እንግዲህ የምናውቀው እኛ ስንወልድ 15 ቀን ሲቀረው ገንፎ ሰርቶ መረቅበት ነው ጎረቤት ጠርቶ ምናምን አይደለ? አሁን ሞደርን በሆነ መጥቷልና የአጥሮ ፋትስማሽ ብያለሁ ነው። አሜን። ፍልክ ብሎ ጸጥ ብለሽ በቃ የደስታ ያለም ያርግልን። ወደ ገንፎ ምናምን ስነ ስርዓትም እናልፋለን። በብርዝ ነው እሱ ገንፎ በብርዝ አሁን ድሮ ገንፎ ባረቄ ነበር። እውነትሽን ነው? እንዴት አብረው ይሄዳሉ ሁለቱ? ይሄ ማለት እንትን የፍቅር መግለጫ ነው ማለት በቃ እግር ማጠብ ዝቅ ብሎ ማጠብ ማለት ስለዚህ ለእሷ ያለሽን ፍቅር መግለጫ እና በቃ ምን ያህል እንደምንወዳት እግር ማጠብ እንግዲህ ያው ትልቁ ዝቅ ማለት ነው። ግን ሌላው ደግሞ ደስ ይላታል። አሁን ውሃው ደግሞ ቀዝቃዛ ነው፣ ምክንያቱም ሞቋታል ፕሮግራሙ ስለሆነ ደስ ይላታል። በጣም ተሞላቀቅ ማለት ነው። ተሞላቀቅ ደስ ብሎሻል? ሌላ ማን ሊጠብሽ? ምረጭ ከማን ይጀመር? በቃ ውልድን አሁን የምታመጣልን አበባ የሆኑ ልጆች ነው። ውብ ጽጌረዳ የሆነች ሴት ልጅ እሰይ እሰይ ሰላም እንዴት ይቀርባል? እስኪ ትንሽ እሺ፣ እስኪ ኬክ ቢሆን ጥሩ። ኬክ ይናፍቅሻል። ቆንጆ ነው። በስሏል። ሙያሽ ይታይስ ሙያሽ ነው ለገናሽ ትንሽ አንቺ ብቻ ነሽ እንዴት ያለሽ ማይ ጋድ እና ቀመሽ አስተያየት ከልብ ገኒ ቆንጆ ገንፎ እህሉን ራሳችንን የምናዘጋጀው በስራታው ግቢ ውስጥ በደንብ ከመግዛት ጀምሮ ማለት ነው። የሚነጠረውን ቤት ነው እህሉም ቤት ነው የሚዘጋጀው እና ንጹህ ነው። የሚረብሽ ነገር ምንም የለም። ምክንያቱም ይሄ ትልቅ ኃላፊነት ነው። ባይዘው ለሰው የምታበየው ነገር አዎ፣ በጣም ንጽህና ይፈልጋል። አዎ፣ ጥራት ያለው ምግብ መሆን ይፈልጋል። ቅቤው ራሱ የማይስማማው ሰው የሚስማማው ሰው አለ። ግን በምን ታረጋግጫለሽ? አንዳንድ ሰው ቅቤ የሚመርጥ አለ። ለምሳሌ እኔ አሁን በጣም ለጋ ካሁን አልበላም ስለሚያመኝ ማለት ነው። አንዳንድ ሰው በዘይት ሊልሽ ይችላል። ይሄው ነገር የሚልሽ አለ ከጤና ጋር። ከዚህ ጋር እንዴት ትሰራለሽ? አዎ፣ ቅቤ አሁን አንዳንድ ቦታ በእርግጥ በቃ በራሳችን ቅቤ ይሁንልን ይሉናል። እሺ ነው የምንላቸው። በጾምም እንሰራለን ይሄን ስራ። ኦኬ፣ ጾምም አለው። አዎ፣ ምንም ጊዜ ላይ ነው የምንሰራው። ለምን በጾምም እርጉዝ ያው መቼ እንደምትወልድ ስለማይታወቅ በተልባም በዘይትም ዘይቱን በኮረሪማ አንጥረን ነው እንደ ቅቤ ማለት ነው። ማማ በድጋሚ ቃል ገብተናል። እነ ባቢም ልደታችሁን እንሰራለን። ወይኔ ልደታቸው ጉዳቸው ነው። በሰው ፊት ነው እንግዲህ ያደረገችው። ማማዬ ስትወልጂ እኔ ነኝ ያጥሮ ፋትስማሽ እምልሽ። አስተማማኝ በጣም ስሙ ምንድነው? ያጥሮ ፋትስማሽ አርቲ ነው። ግን አርቲ ያለበት ያጥሮ ፋትስማሽ። አርቲ ማለት ደግሞ ያው መቼም የማያውቅ ይኖራል ብዬ አላስብም። አርቲ ማለት ይሄ ነው። በዓል ላይ እኮ እንዴት ቤት እንደሞቀ ልይት ነው የሚያደርገው። ጆሮ ላይ ሊደረግ እኮ ያ ያጥሮ ፋትስማሽ ባህላዊ ዝግጅት ለእርጉዞች ልደት ብላላችሁ ሽምግልና፣ ልደት፣ ክርስትና፣ ቅልቅልም ምንም አይነት ባህላዊ ዝግጅት በቃ አጠቃላይ ካልቸር ማለት ነው። በቃ በአጠቃላይ ቅቤ የሚያስ
እናመሰግንሃለን በደንብ እናመሰግን ነበረብኝ መቀባት አንቺን ወይኔ ሲያስቀናሽ እኔ ራስኩ ጉምጅት ብዬ መቀባት ነበር እያልኩ ያጥሮ አትስማሽ ገንፎ አይደለም ይሄ ማርያም ናት እንደዚህ ባለሙያዎች ነን ይሄ እኛ እንደ ልጅ ነው የምንመስለው ከልጅ ጋራ ማለት ነው ልክ እንደ ህፃን ልጅና ሁሉ ጊዜ ለእርጉዞች ያው የመውለጃቸው ቀን ጭንቅ ነው ልጆቻቸውን ህፃን ልጅ ሲታጠብ ሲያዩ ይጓጓሉ ከምን ወልደን አጥበን ይላሉና እግዚአብሔር አምላክ የናዝሬቱ ጌታ ኢየሱስ በሆድሽ ያለውን ብላቴና ያሳቅፍሽ እንደዚህ የምታጥቢው ገላውን የምታዚዩ የምታቅፊው ልጅ ይስጥሽ ስንል መልካም ምኞታችንን እናሳቅፍሻለን እንዳልሽ እግዚአብሔር አምላክ ያስጀመረውን ያስጨርሳል ያስጀመራትን በሰላም በፍቅር የምትፈልገውን በሰላም እንድትገላገል እና እንደዚሁ እንደተሰበሰብን እንደዚሁ ሄደን እንድንመርቃት ደስ እንዲለን ደግመን ገንፎን እንድንበላ እግዚአብሔር አምላክ ይርዳን። መልካም የሆነው ጌታ በመልካም ነገር ስለባረካት ከኛ በሆነ ነገር ሳይሆን እርሱ ተቆጥሮ በማያልቀው ምህረቱ በጎነቱ መልካምነቱ መልካም ስለሆነላት ቸር ስለሆነላት እግዚአብሔርን እናመሰግናለን። ወልደሽ የምትስሚው ልጅ ይስጥሽ ጤነኛ ልጅ ይስጥሽ አምላኬ እንደባለጸግነቱ መጠን አሁንም ደግሞ ይባርክሽ አሜን። አዲዬ የኔ ወርቅ እግዚአብሔር አምላክ ራሱ የጀመረውን እስከ ፍጻሜው አድርሶን በሰላም በደስታ በፍቅር በሆድሽ ያለውን እግዚአብሔር በእጅሽ ያሳቅፍሽ የምትመጣዋ ልጅ ለቤትሽ በረከት ትሁንልሽ ደስታ ትሁንልሽ በጣም ነው የምወድሽ እርጉዝ ሳይ በጣም ሳሳለሁ ከልብና በቃ የምትባረኪበት ልጅ ትሆንልሽ ይላል በቃ ደስ የሚል ስሟ ስታነሺ ቃማማዬ የምትያት ልክ እንደኔ ይስጥሽ ከልቤ ካለ የኔን አይነት ልጅ ይስጥሽ አሜን አሜን ደስ ብሎኛል አሜን እግዚአብሔርን በጣም አመሰግናለሁ በጣም የሚጠነቀቅልኝ አምላክ አለኝ የሚወደኝ አምላክ አለኝ እሱን ሳስብ በጣም ደስ ይለኛል። ምናልባት እንደዚህ ስታያቸው የስጋ እህቶቼ ወይ የሆነ ነገር ቢሆን ግዴታ ነው ምናምን ትያለሽ እግዚአብሔር የሰጠኝ እህቶች ናቸው በጌታ ያገኘዋቸው ናቸውና ጌታን ስለነሱ በጣም መባረካለሁ። እግዚአብሔር የተባረከ ይሁን አሜን። በጣም ደስ ብሎኛል። ጌታ ኢየሱስ ይባርካችሁ። ስለማያልቀው ፍቅራችሁ ሳላጠፋ ቀርቻ አይደለም ሳልሳሳት ቀርቻ አይደለም ግን ሳጠፋ የመከራችሁኝ ሳኮርፋችሁም አልፋችሁ እየመጣችሁ እንደዚህ ደግሞ ሳላስበው እውነት ስላስደሰታችሁኝ ጌታ ኢየሱስ በዘመናችሁ ያስደስታችሁ አሜን። በጣም ወዳችኋለሁ። ቅመምዬ አሲያ ቲጂዬ ኮኒ ምስሪ ሁላችሁንም ፍርዬ ቴንኪዩ በጣም ኤዱዬ ሁላችሁም ብርክቲም ናቲ ሁላችሁም ጌታ ኢየሱስ ይባርካችሁ ያላሰባችሁት በረከት በቤታችሁ ይግባ በጣም አመሰግናለሁ በጣም ደስ ብሎኛል በጣም ደስ ብሎኛል እኔ ከሀዲዬ የሚበልጥ ደስታ ምክንያቱም ሰው ደስ ሲለው ደስ ብሎት ማየት በጣም ከምንም ነገር በላይ ነው
ገኒኬ በጣም አርገን እናመሰግናለን እንወድሻለን እህታችን ነሽ ፕሮግራማችንን ድምቅ አርገሽልናል እናንተንም በጣም እናመሰግናለን ሁላችሁንም እግዚአብሔር አምላክ ይስጣችሁ ተመልካቾቻችን እንደዚህ አመሬ ወደ እናንተ እንደመጣ ያደረገችኝን ኤዶም ሽፎን በጣም ነው ማመሰግናት ኤዶም ሽፎንን በስልክ ማግኘት ከፈለጋችሁ እዚህ ጋር ተቀምጦላችኋል አይ በአካል ሄደን ማግኘት አለብን እዛ ሄደን ልብሶችን መርጠን አይተን አይናችን የገባውን መርጠን እንገዛለን የምትሉ ካላችሁ ደግሞ ቦሌ መድኃኔዓለም ሸገር ህንጻ ፊት ለፊት አስረስ ህንጻ አንደኛ ፎቅ ላይ ትገኛለች ኤዶም ሽፎን በጣም ነው ማመሰግንሽ ለዘወትር ትብብርሽ በጣም ያምራል ለዛሬ ጨርሻለሁ ተመልካቾቻችን ሰላም ሁኑልኝ